ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። HD ስፖርትስ ሰላም በያላችሁበት እንዴት ናችሁ ብለናል። HD ስፖርት እንግዲህ ከዓለም ዋንጫ ዘገባዎች ጋር በድጋሚ መጥቷል። ሰኞ ነው፣ ከሰዓት ነው። ለአንድ ሰዓት ቆይታ የምናደርግበት የተወዳጁ ብስራት ኤፍኤም 101.1 እንዲሁ የኤችዲ ዩቲዩብ ፕሮግራማችን ነው። በቆይታችን ብዙ ትሸምታላችሁ። ዛሬ እናነሳለን። ፈረንሳዮች ከሴኔጋል ነገ የሚያደርጉት ጨዋታ አለ። ዲዲዬ ዴሾ በአጠቃላይ በፈረንሳይ ብሔራዊ ቡድን እንግዲህ ቀጣይ ጉዞ ላይ የሚያሳስቡት አንዱ ለሶስት ነገሮች ስለመኖራቸው መረጃዎች እየወጡ ነው። የሴኔጋል ጨዋታ ቁልፍ ጨዋታ ነው። ምን ይፈጠራል እናነሳለን። እንግዲህ የዚህ ቡድን አምበል ደግሞ እንደሚታወቀው ወጣቱ ኪሊያን ምባፔ ነው። ስለ ቡድኑ ተጫዋቾች የእያንዳንዱ አዝናኝ ነገሮች ሐሳብ ሰጥቷል። የተመረጡትን እናነሳለን። 22ቱን በዝርዝር መሄዱ ሰፊ ሊሆን ስለሚችል ግን ብዙዎቻችሁ የምታውቋቸውን የተመረጡትን ተጫዋቾች የእሱ አዝናኝ ሐሳቦችን እናነሳለን። እያንዳንዱ ተጫዋች ሲጠራለት ስለ ተጫዋቹ ምን መለከት አለው? ይሄ ነው እንግዲህ የኪሊያን ምባፔን ቆይታ የሚዳስሰው ዘገባ። ከዛ ውጭ እንግዲህ ብዙ የተጠበቀችው ብራዚል በእርግጥ በቶፕ ሌቭል ፌቨራይት ሆና አልተጠበቀችም፣ ግን በውድድሩ ሂደት መጎልበት ይጠበቅባታል የሚል ሐሳብ እንዳለ ሆኖ ምን ይዛ ትመጣለች የተባለችው ብራዚል ከሞሮኮ አንዳቻ ተለያይታለች። ወቀሳ ነው እየበረከተ ያለው የብራዚል ብሔራዊ ቡድን ላይ። የስታይልም የታክቲክም የበላይነት አልነበራቸውም። ጥያቄ ተነስቷል። በእርግጥ እንግዲህ ምንድን ነው የተፈጠረው? በአንጻሩ ሞሮኮን ስናነሳ እዚህ ቡድን ውስጥ የታየ አንድ አስማት የሆነ ወጣትም ለክለቦች ትኩረትም ሆኗል። በዚህ ጉዳይ የምንለው ነገር ይኖራል። ይሄ የብራዚል ቡድን በነገራችን ላይ ኔይማርን አካቷል። ገና ከ10 ቀናት በኋላ ልምምድ ይጀምራል እየተባለ ነው ይሄ ተጫዋች። አሁንም ተቃውሞዎች በርክተዋል ብራዚል ቤት ውስጥ። በዚህም ጉዳይ ላይ የምንላችሁ ነገር ነው የሚኖረው። በነገራችን ላይ ለደጋፊዎች ውዱ የዓለም ዋንጫ የሚል መረጃ ወጥቶበታል። የዓለም ዋንጫ ከምን አንጻር በቆይታችን ምላሽ ታገኛላችሁ። እንዳልኩት አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር ጠየቅኩኝ። ከባልደረባይ ሁሴን ጋር ቆይታ የማደርግበት የአንድ ሰዓት ፕሮግራም ነው። ጀመረን። ሁሴን እንዴት ነህ ብያለሁ። ሰላም ታዲያስ ዴቭ እንዴት ነህ? ሰላም ላለ ሁሉ ነው። ተገናኘን እንግዲህ ዓለም ዋንጫ ከአርሰናል ሃንጎቨሩ አላቆን አሁን ደግሞ ወደዚህ መተናል አይደል? ዋንጫው ያ ምን ይሆናል እያየን ነው። ኦፍ ኮርስ አንዳንድ ግራ አጋቢ ጨዋታዎች እኩለ ሌሊት ላይ ሁሉ አሉ። ወል ያልተጠበቁ ውጤቶችንም እያየን ነው አይደል? አሰልቺ በለው እንጂ ምን ግራ ትላለህ? ልክ መንገድ ነው የሚገባው ነው የምትለኝ በቀጥታ የምላሰ ምንም እኔ ቁጭ ብለህ እንቅልፍን ማታውቀው ተጫዋቾች ይዘህ እኔ በካርታም ላይ ማለቅ አሁን ምንድን ነው የጀርመን ቡድን ኩራሳው ክራሰን ትለበለው እንዴ ነው ነገር ክራሶን በለው። እኔ ሰምቼውም አላውቅም እኮ እኔ በጂኦግራፊ የምታማ ሰውም አልነበርኩም። የምሬን ወላሂ ሰምቼው አላውቅም። አሜሪካ መምጣት ነው እንድትጋለጥ ያደረገው አይደለም ኖ እዛም እኔ ትምህርቱን የተማርኩት እዚህ አይደለም። አላውቀውም፣ ሰምቼውም አላውቅም። ትርቃለህ ግን ይሄ ሀገር ደግሞ ከብዙ ነገር ያረቃል እኮ ባዘው። የራሱ ባህሪ ያለው ደግሞ ከብዙ ነገር ያረቃል። እኔ አዲስ አበባም ሰዎች ጠይቅ ያለው ጓደኞች የሀገር ጉዳይ አይደለም። ራቅ ደግሞ ኢንፎርሜሽን ለማግኘቱ ምን እንትን አለ ብለህ ነው። ግን በካርታ ላይ ማታውቃቸው ሀገሮች ማታውቀው ሀገር ድሮ የምናስታውሰው ሚሼል ፕላቲኒን በጣም እንተቸው ነበር። ታስታውሳለህ? ይህን የአውሮፓ እንትን ጀምሮ ያኔ ውድድር ጀምሮ ያልታወቁ በካርታ ማታውቃቸው እንትን ክለቦች ሁሉ ስም በእግር ኳስ ማታውቃቸው ክለቦች ስም ሁሉ እየመጣ ምን ጣጣ መጣ መሰለኝ። አሁን ጭራሽ በዓለም ዋንጫው ላይ ውዱ በሆነ ውድድር ላይ ማለት ነው ውዱ በሆነ ውድድር ላይ አስቸጋሪ ነው። ብቻ እንትን ለማለት ምን አሁን ኩራካው ነው የሚሉት ኩራሳው ነው ያው እንግዲህ እንዴትም ይበሉት በዛም ይጠሩታል። ብቻ በዚህ አስበው አናውቅም። ኩራሳውን ብትለው ይሻላል። ኬክ ብስኩቱ ነው ኬኩን የፈረንሳይ ኬኩ ክራሰን እንደሚሉት ፈረንጆች እዚህ ክራሰንት ይሉታል። እዚህ ክራሰንት ይላሉ። እዛ ኳሶ የሚባለው እሱ ማለት ልትለው እኮ ነው። በቃ ይሄ ጉሮሮ ነገር እንዴት አልከው? ሴኖስቲ ድገሙ ክራሳው ነው ያልከው። አይ እንደው እንትኑ ነው የሚገርም
ውድድሩን እንትኑ የዓለም ዋንጫውን ኳሊቲ አላወረደም። እኔ ይቅርታ አድርግልኝና በ24ቱ ዘመን 6-4 ማለት ነው 6 ግሩፕ በ4 በነበረበት ጊዜ የነበረው ዓለም ዋንጫ አጓጊ ነበር። የምታያቸው ጨዋታዎች ሁሉ ጥሩዎች ናቸው ስለ እንድጠብቃቸው ያርጋ ታዋቂ ሀገሮች ናቸው። ተጣርተው የመጡ ናቸው። ገብቷል። ተጣርተው የመጡ ናቸው እና የምጠብቀው ዓለም ዋንጫ ነበር። አሁን ግን ስታየው እኔ አንዳንዱ አላውቅም፣ ምናልባት በአካል ጋር እንዳወራን ነው። በቃ ከሩብ ፍጻሜ በኋላ ነው ምንም ጥርጥር የለውም ሊጎለበት የሚችለው ከፍ ሲል ነው። አሁን ስንት ጨዋታ ተደረገ? ወደ 8 ጨዋታ ተደረገ። ይሄን ቀረጻ ጨዋታ ብራዚልና ሞሮኮ ነው የተባለው። የዓለም ዋንጫው ተጀመረ የተባለው ትላንትና ነው እኮ። ግን የአሜሪካ ጨዋታ በጣም ቆንጆ ነበር። አሜሪካ ግን አዘጋጅ ሀገር ስለሆነች እንጂ እግር ኳሷን ታውቀዋለህ። አእምሮ እንድጠብቃት አያደርገውም። አእምሮ ሬዲ አያደርገውም። አንዳንዴም እኮ እግር ኳስን ስትመለከተው ከአእምሮ ጋር አያይዘው ነው አይደለ? ከአእምሮ ጋር እንዴት ነው ጥበቃ እኮ አለ እና በናፍቆት የምጠብቀው ነገር አለ አይደለ? እኔ አስታውሳለሁ 1984 የዓለም ዋንጫ ፍጻሜ የዓለም ዋንጫ የአውሮፓ ሻምፒዮና ፈረንሳይ ከፖርቹጋል ማርሴይ ውስጥ ነበር። ስታድ ቬሎድሮም የተጫወቱት ለማለፍ ያው ልጅ ነበርን። ግን ቀን ፊልም ቤት ገብቼ አልደርስም ብሎ ነበረ። ማታው ማለት ጨዋታው ጊዜ ማሳለፊያ ሁሉ ፈልገህ ማለት ነው ማለት በቃ እንዲህ ይህን ያህል ስጠብቁ እንደ ብራዚል ከ86ቱ የዓለም ዋንጫ ራሱ ብራዚል ከፈረንሳይ ጓዳላራ ሜክሲኮ ላይ ያደረጉት ጨዋታ ሩብ ፍጻሜ እሱ ጨዋታ ራሱ ዳዊት አልደርስ ብሎኝ 3 ፊልም ለማግኘት ሲኒማ ኢትዮጵያ ገብተን ማለት 3 ፊልም ለማየት ማለት ነው አስብ እና ያን ያህል አሁን ግን አይ ኖ አሚን ብለናል እኮ አንደኛ የልጅነትም ነው፣ ሁለተኛ ፍሬሽም ነው ማለት ለአእምሮም ፍሬሽ ነው። ያኔው እኮ በቃ ብዙ ጥሩ ቲሞች ያሉበት ሊጉ እንደዚህ አታይም። በቅርብ አትከታተል። ዓለም ቅርብ ነው አልነበረም ኦፍ ኮርስ እና እንዳልኩት ነው። በተለይ አሁን እነዚህ 48 ሀገራት ለእግር ኳሱ ቤተሰብ አሁን ከሚሰጡት ደስታ ይልቅ ለኃላፊ ሀገራት የሚሰጡት ደስታ ነው ከፍ የሚለው እና በቁጥር ስታየው በጣም ከፍተኛ ቁጥር እኮ ነው 48 ስቱማች የዓለም ላይ ካሉ 200 ምናምን ሀገራት ይሄን ያሉን ከወሰድክ በየሀገራቱ ሊፈጥረው የሚችለውን ስሜት ነው ታሳቢ የምታደርገው። ግን እንዳልከው አንዳንዴ ደግሞ የሚመስለኝ ምንድነው ቁጭ ብለህ በተረጋጋ ዓለም ዋንጫውን ብቻ ባሰበ ስሜትም አይደለም እኮ የምታየው። ተጓዳኝ ብዙ ጉዳዮች አሉ። አሁን እዚህ ሀገር ሲሆን ብዙውን ጊዜ የሚወስድብህ የተለየ ነገር አለ። አሁን እንደው ሀገር ውስጥ ሆነህ ብለህ በተለይ ቁጭ ብለህ ለዘገባም ፐርፐዝ ለመዝናኛም ፐርፐዝ እዚሁ ጉዳይ ላይ የምታተኩር ቢሆን ይሄን አይነት የመደበር ስሜት ይኖራል አላቅም። እንደው ሞር የበለጠ እስቲ ምን አዲስ ነገር አለ እያልክ በየጊዜው ለመደመም የምትዘጋጅ ነው የሚመስለኝ። ግን እንዳልከው እንደ ጉዳይ እንደ ትኩረትህም ይመስለኛል። ትኩረታችን አሁን ገና ከጅምሩ 48 ሲል እንደጠቀስከው አሁን ይሄ የተጠቀሰ ሀገርን አይነት ስታነሳ በራሱ በቃ የሚጎትተ ነገር አለ። ገና ሳትሄድ ገና ወደ ጌሙ በቃ ይጎትታል። አእምሮ በቃ ወርዶ ነው የሚነሳውና ይሄም አይነት ስሜት ያለ ይመስለኛል። ግን እንዳልነው ነው ብዙ ሊነሱ የሚችሉበት በጎ ነገሮች ወደፊት ይኖራል ብዬ ነው የማስበው። በዚህ ላይ እንዳልኩት ነው ውዱ ነገር ከወዲሁ መጥቶበታል እየተባለ ነው። እናነሳለን እሱንም ነገር በነገርህ ላይ የዓለም ዋንጫ እንሂድ እስቲ። ብራዚልን አየን እንግዲህ እንደተጠበቀው ከትልልቆቹ የሚጠበቀው አንዱ ብራዚል ነው ብለናል። በእርግጥ ብራዚል የገጠመው ሞሮኮም ቢሆን በቀላሉ ይችላል ሊባል የሚችል ቲም አይደለምና ያየው ነበረ። በፊፋ ደረጃ ሞሮኮ 7ኛ ነው አይደለ? አለ ምክንያት አይደለም በፊፋ 7ኛ የሆኑት ከብራዚል በአንድ ነው ደረጃ ያነሱት። ስታይልንም ሆነ ማራኪ ነገርን ከብራዚል በተሻለ ቅዳሜ ዕለት እንዳሳዩን አይተናል። እኔም አንተም በዚህ የምንስማማ ይመስለኛል። በዚህ ላይ ሞሮኮ ግማሽ ፍጻሜ ኳታር ላይ የደረሰ ብቸኛው የመጀመሪያ አፍሪካ ቡድን ነው። በማጣሪያው 8ቱንም ጨዋታ አሸንፎ የመጣ ብቸኛ አፍሪካ ቲምም ነውና በደንብ ፈተና ሆኑት አይደል? ለብራዚልም ጥያቄ ሆነውበት የወጡበት ጨዋታ ሆነና የጠበቅነው ያልጠበቅነው ምንድነው ልንል የምንችለው እዚህ ጨዋታ ላይ ሁሴን ማስቀደም በጣም የሚገርም ከጨዋታው በፊት የብራዚል ስኳድ ስመለከተው እንዴ ስብስብ አለው እንዴ ነው ያልኩት። ሂውጅ ነው አይደል? በጣም ጥልቅ ነው። በጣም አልጠበቅኩትም። አሁን ግን ስብስቡን ስመለከተው ከያቅጣጫ መጡ ተጫዋቾች ነው እንዴ ብራዚል እንደዚህ አይነት ስኳድ አላት እንዴ ነው ያልኩት ዴቭ። እና ደግሞ አንቾሎቲ ሲሆን ደግሞ ይሄ ቡድን እንግዲህ የሆነ ነገር ሊያሳይ ይችላል ብለህ ግምት ታስቀምጣለህ። ግን ሜዳ ላይ ተመለከትከው ግን ሞሮኮዎች እንደውም
ምክንያቱ ይነቃቸው ስለ ብራዚል አውርተው አይጠግቡም ነበር። እሳቸው ቢሆኑና እንደው አንስታቸው ማሊያ ሳታለብሳቸው ሁለቱ መሪዎች ማሊያ ሳታለብስ የትኛው ነው ብራዚል ብለህ ብትሰጣቸው ሞሮኮዎችን ነው ብራዚል የሚሉት ያለ ጥርጥር እርግጠኛ ነኝ። እና በነገራችን ላይ የብራዚል ሚዲያዎች እኮ እግር ኳስ አስተማሩን እኮ ነው ያሉት። ማን ነው እነሱ አሁን ያነሱልን ጥያቄ ነው አንዳንዶች ያነሱት። የትኛው ቡድን የእግር ኳስ ሀገር የትኛው ነው ሞሮኮ ነው ወይስ ብራዚል? እንግዲህ በተለምዶ ሁልጊዜ እንደምናውቀው ብራዚል የእግር ኳስ ሀገር ብራዚል እንግሊዞች አይደል የምናፎካክረው ሁልጊዜ እንግሊዞች እኛ ነን ይላሉ እነሱ። እና ብራዚል ያላት ደረጃን ታውቃለህ። እና ሜዳ ላይ ግን የተመለከትከው የዚህ ተቃራኒ ነው። ኦፍኮርስ ሙቀቱ ኃይለኛ ነበር። 31 ነበረ። ከሰከንድ አፍ ላይ 32 ገባ። ደግነቱ 6 ሰዓት 12 ሰዓት ማታ ነበረ ኒውዮርክ ላይ። ፀሐዩ ከጠለቀ በኋላ መሆኑ አትሊስት ትንሽም ቢሆን ከፀሐይ ጋር ሲሆን ይከብዳል። አሁን እንደው አላህ ይሆናቸው ሰኞ ዕለት ዛሬ ቤልጅየም እና ግብጽ የሚያደርጉት ጨዋታ እዚህ ሲያትል የሚያደርጉት ጨዋታ እንዴት እንደሚቋቋሙት አላውቅም ፀሐዩ። እና ይሄም አንድ እንትን ያነሳል። አንድ ተጽዕኖ ፎርስ በኋላ አነሳልሃለሁ። እና ተጽዕኖ አለው። ቢሆንም ግን ሞሮኮዎች በቴክኒኩ በኩል በጣም የላቁ ናቸው። ዝም ብለህ ስታያቸው ቀላል ኳስ የሚጫወቱ ኢንጆይ የሚያደርጉ ቴክኒካሊ በጣም ሪች የሆኑ ተጫዋቾች፣ በደንብ የሚናበቡ የመጫወት ፍላጎት ያላቸው፣ ሮጦም ለመምጣት ለመቀበል የሚመጡ ያለ ኳስ የሚያደርጉት ሞቢሊቲያቸው በጣም ጥሩ የነበረ ምናምን እንደዚህ ነገር ስትመለከት ፕሬሲንጉም በጣም ሀይ ነበር። ሲጀምሩ ራሱ እኮ እንደ ፓሪስ ሰን ጀርመን ጀመሩት። ጠልዘውት እኮ ነው እዛ ጋር የብራዚል ጥላ ፎቅ ላይ እኮ ነው ወብረው በፕሬሲንግ ለመጀመር የጀመሩት። እና ያን ሲያደርጉ ነው እንደ በፕሬሲንግ ሊጫወቱ ነው እንደ ያልኩኝ ሲያደርጉት፣ በኋላ ግን ያንን ተገበሩት። ፕራክቲካሊም ያን ሲተገበሩ ነው የተመለከትካቸውና በአንጻሩ የበሰሉት የብራዚል ተጫዋቾች በሳሎች ናቸው። መሀል ያሉት ካዜሜሮ፣ ጊማሬሽ፣ ፓኬታ ቀላል ተጫዋቾች አይደሉም። ፖዚሽን ጠፍቷቸው ፖዚሽን አያያዝ እንኳን እኮ ግራ ገብቷቸዋል። ምንም በቃ ኳስ ጀማሪ ነው የመሰሉት። እንደው ግራ ሲገባው እኮ 3-4 ራፊና እኮ 3-4 ሮል ነበር ሲሰጠው የነበረው። አንዴ ዛይዳን አንዴ ይመጣ እና ቲያጎ የሚሉት በትክክልም እንዴት ነው ፕሪሚየር ሊጉን እንደዚህ ነበረ እንዴ እንትን ያደርጋል ማለት ምንም የሞከረው ጥረትም ነገር የለምና ቪኒሲየስ ኦፍ ኮርስ ያን ስፔስ ኢንዲቪጁዋል ነው እሱ እኮ ኢንዲቪጁዋል ጥረት ያን ስፔስ ያገኝ በቃ እንደሚያገባው እርግጠኛ ያውቀዋል ያ ቦታውና ብቻ አጠቃላይ ስትመለከት ሞሮኮዎቹ በሁሉ ነገር ላቅ ብለው ነው። ግን በዚህ ሁኔታ ይቀጥላሉ ወይ ነው ጥያቄ። በዚሁ ፎርም ከቀጠሉ በእርግጥም በደም ይጓዛሉ ብለህ እንድትገምት ያደርጋል። ያ የሚገርም ነገር አማተር የሆነው በተለይ የብራዚል አማካይ ነው ከሁሉ በላይ አማተር በቃ የመሰለው እንደ ካዚሜሮ እኮ የእንትናን ጊዜ የአሞሪምን ጊዜ አስታውሰኝ ገብቶ መከራውን የሚዳክርበት ጊዜ ትዝ ይልሃል። ከስንት ድር ሲሰጠው መከራውን የሚያይበትን ጊዜ ነው ያስታውሰኝና ብራዚል 6 ሹት ሲያደርግ ፈርስት ሃፍ ላይ 12 ቻንስ ፈጥሯል የሞሮኮ ብሔራዊ ቡድን። መሰረታዊ ችግሩ የሚመነጨው ከአማካኝ ነው። በደንብ በነፃነት ከአማካኝ ይወጡ ነበር አይታቸው ከሆነና እንደውም መቀየሩ ካዜሜሮ ከቢጫው ካርድ ጋር ተገቢ ነው ትላለህ። ግን ተቀይሮም ሲመጣ የመጣውን ደግሞ ተጫዋች ስታይ አማካኝ ላይ በቃ መሰረታዊ ክሬቲቪቲ ጌምን ማኔጅ የማድረግ ችግር ሊኖርባቸው እንደሚችል ፍንጭ የሰጠ ይመስለኛል። እና እንዳልከው የቪኒ ጥረት ባይጨመርበት ምን ይዞ ነው የብራዚል ብሔራዊ ቡድን ያ ጎል ባይገባ ምን ይዞ ነው የሚወጣው ብለህ ነው ጥያቄ እንድታነሳ የሚጋብዝና በእርግጥ በሂደት የማደግ ትልቅ በውድድሩ የመጎልበት ትልቅ የቤት ስራ ለአንቸሎቲም ለልጆቹም መስጠት ያለብን ይመስለኛል። ግን የዚህ የሞሮኮ ልጅ የአማካኙ ቧዲ ያሉት ልጅ ግን በጣም ትኩረት ሳቢ ሆኖ ነው ያገኘሁት። ዋው ነው ያልኩት እኔ በግሌ። በእርግጥ
አሁን ሪፖርቶችን ስናነብ ከዚህ ቀደም ባሉትም ጊዜያት ትኩረት ስቧል ታይቷል የሚሉ ነገሮችን እያየው ነው። ለሊል ነው የሚጫወተው ከኮንፊደንሱና የቴክኒክ ተሰጥኦ አንድም እንግዲህ የዚህ አማካኝ ክፍል ጥንካሬ እሱ እንደሆነ ነው ያየ ነውና ሳይ ቁጥሮችን 60 ፓስ ኮምፕሊት አድርጓል። 86 ተቾች ነበሩት። ከሁሉም የሞሮኮ ተጫዋቾች ሜዳ ላይ የበለጠው እሱ ነበረ። 3 ስኬታማ ድሪብል፣ ኳስ ቁጥጥሩ ያለው ኮንፊደንስ፣ ራሱን ነፃ የሚያደርግበት መንገድ በደንብ ይታያል። በተለይ አንድ ቅጽበት ላይ ያስተውለው ከሆነ ከሁለት ተጫዋቾች መሃል ኳስን እንዴት ፈልቆ ያወጣበት መንገድ በጣም ነው የገረመኝና ብዙ እያሉለት ነው። በጣም ገራሚ የዛሬውን ለሞሮኮ ለመጫወት ነው ገና ያወሰነው ይላሉ። ፈረንሳይ ነው የተወለደው። ያ የሞሮኮ ቤተሰቦች ነው ያሉት፣ ግን በፈረንሳይ ብሔራዊ ቡድን በተዋረድ ተጫውቷል ይላል ኤክሰፕት ዋናው ቲም እና አሁን ግን እንግዲህ 1 ወር ጊዜው ነው ወደዚህ ለመምጣት ከወሰነ እየቀወጡት ነው እንግዲህ በዚህ ልጅ ምክንያት ብዙ ነገሮች እየተነሱ ነው። ይሄ ብቻ ሳይሆን ፓሪስ ሴን ጀርሜን እና አርሰናል በዚህ ተጫዋች ላይ ያላቸው ትኩረት የከረመ ስለመሆኑ አሁን እንደውም ዋጋው ከፍ ሊል እንደሚችል ስናወራ ነበር እኔ እናንተም ቅድም እስከ 70 ሚሊዮን ዩሮ ሊያወጣ እንደሚችል ከዚህም በላይ ሊጋነን እንደሚችል መረጃዎች አሁን 70 ያሉ ነው። ከዛ ያ እንግዲህ ሊጋነን እንደሚችል ታያለህና አስደናቂ ነው። በየቦታው ጥሩ ተጫዋቾች አይተናል። እሱ ብቻ ሳይሆን ሳይባሪ የተባለው ያው ለምንድን ነው ለባየር ሙኒክ ያሉት ልጅ እሱም የሚገርም አቅም ያለውና ፒኤስቪ አይንዶቨን ነው መሰለኝ የነበረውና ቁጥሮቹ እሱም እንዲሁም የሚደንቅ ናቸውና ሞሮኮ አንድ የሆነ የተለየ ነገር ለሰጠን የመጣች መሆኑን እያየን ነው። ኮቹ ሲሰናበት ቅር ብሎኝ ነበር። ይሄኛው ደግሞ በጣም የተለየ ነገር አለው። በጣም እንትን ነው፣ ዘመናዊ ነው፣ ይታያል። አፕሮቹ ራሱ ይለያል። ኦፍ ኮርስ በወጣቶች ላይ ባሳየው ስኬት ነው የመጣው ብለውታል። በፍጹም በቃ ሊተማመኑበት የሚገባ አይነት ይመስላል የሞሮኮ ቲም። ያ ምልህ አንተ እንዳልከው ሄሎ እየሰማሁ ነው ሲቀጥል ይሄ ምልህ የ18 ዓመቱ ልጅ የአዩብ ዋዲን በተመለከተ ምልህ በትምህርትም ጎበዝ ነው ልጁ። በ16 ዓመቱ ነው ባካሎሪያ የወሰደውና በትምህርቱም ጎበዝ ነው። የጭንቅላት የትምህርት እውቀቱም በትምህርቱ ያለውን እውቀትም በሜዳው ላይም ተግብሯል ይላል። ለኪፕ ሰርቶ ተግባራዊ አድርጎታል ይላልና በጣም የበሰለ ልጅ ነው። ዝም ብለህ ስትመለከተው እኔ የገረመኝ አክሽኒቱ ጋር እንደሆነ ታውቃለህ። ጨዋታው 10 ደቂቃ ዳኛው ጨመሩ። 90-10 ሲሞላ ሊነፋ ሲል ኳስ በሞሮኮ ፔናልቲ ቦክስ ውስጥ ነበረች። ያንን ኳስ የመጨረሻ ሰው ሆኖ የብራዚሉን ተጫዋች እንዴት እንዳለፈው ገርሞ ፔናልቲ ቦክስ ውስጥ ነው ወደ ተከከለ አሳውሳለሁ። ያን ኳስ እኮ ቢቀማ 3 ሰከንድ ጎል ገብቶ ሊሸነፍ ይችላል። እና በራስ መተማመኑ ምን ያህል ላይ እንደሰቀለ ነው የሚያሳየው። እና ኦፍ ኮርስ በ17 ዓመቱ አይቼዋለሁ ሊል ከሪያል ማድሪድ ሲጫወት አይቼዋለሁ። እንዳሁኑ አልጎላብኝም። ያን ዕለትም 1-0 ሊል ሲያሸንፍ እሱ ጥሩ ነበር፣ መሀል ላይ ጥሩ ነበረ፣ ግን እንዳሁኑ አልጎላብኝም። አሁን ጨምሮ ነው የመጣው በደንብ። አንተ እንዳልከው ለፈረንሳይ ከአንደር 15 እስከ አንደር 18 ድረስ ተሰልፏል። እስከ 18 አንደር ድረስ ተጫውቷል። እና ያኔ ሊል ጋር 32 ቁጥር ለብሶ ነበረ ሲጫወት የነበረው እና ጥሩ ነበረ። ግን አሁን ግን በጣም ጎሏል። አስበው፣ ፊት ለፊቱ ብራዚል ነው ያለው። ፊት ለፊቱ እነ ካሴሜሮ ትላልቅ ተጫዋቾች ነው ያለው። ቅድም የጠቀስናቸው ካሴሜሮ፣ ፓኬታ፣ ጊማሬሽ ትላልቅ ተጫዋቾች ናቸው። ዝም ብለህ ስታያቸውም ራሱ በአእምሮን የሚሰርቁህ ናቸው። እንድደፍር የሚያደርጉን አንድ ኳስ እዛ በጥላፎክ በኩል ሊቀበል ርቋል። እሱ ቆሞ የነሱ ፉልባክ በግሩም ሁኔታ ፓስ አደረገለት። ኳሱ እየመጣ እያጨበጨበ ነው የተቀበለው። ኳሱ አይተዋል። ይሄን አክሽን ኳሱ ሲመጣ እያጨበጨበ ነው የተቀበለው እና በጣም የራስ መተማመኑ ምን ያህል እንደወጣ ነው የሚያሳየህና ኦፍኮርስ ለብራዚላውያን በጣም ትልቅ ነው። እንደውም ኦግሎቦ ምን አለ? የጀርመን 7-1 ሽንፈትን ያስታወሰን የመጀመሪያ ፈርስት ሃፉ ያንን 7-1 ያስታወሰን ጨዋታ ሆኗል ነው ያሉት። እና እነዚህ ተጫዋቾች ሞሮኮዎቹ በጣም ልዩ ነበሩ። አይቶ እንደሆነ ተከላካዩን ቻዲ ሪያድ የሚባለው የክሪስታል ፓላስ ተጫዋች ነው አክቹዋሊ። እና ክሪስታል ፓላስ ላይም ብዙ አላየነውም ይሄ ተጫዋች፣ ምክንያቱም
በአመቱ ውስጥ ያደረገው 10 ፕሪሚየር ሊግ ጨዋታ ነው ዴቭ። ለዚህ እኔ አሁን አላስታውሰውም ክሪስታል ፓላስ ውስጥ ይሄ ተጫዋች መሆኑን ብዙም አላስተዋልኩበትም እና ቅዳሜ ዕለት ግን አንድ በራሱ የሚተማመን ተጫዋች እንደነበር አሳይቶናል ሜዳ ላይ። እንደውም ትኩረት አድርጌበት ሳየው ነበር እሱን እና ስትመለከተው አሁን ይሄ ዓለም ዋንጫው ቅድም የነገርኩ እነዚህ ተጫዋቾች ለምሳሌ ቦዋዲን ብትወስደው 36 ጨዋታ ነው ያደረገው በለሊል እና ቻምፒየንስ ሊግ እንግዲህ ወደ 6-7 አንድ 40 ጨዋታ ቢያደርግ ነው። ሌሎቹ አሁን ይሄ ዓለም ዋንጫ ነው የምፈራው የ2002ቱን ዓለም ዋንጫ ታሪክ እንዳይደግም ፈራለሁ። ኦፍ ኮርስ 2002 ዓለም ዋንጫ ብራዚል እና ጀርመን ለፋይናል ይድረሱ እንጂ ታስታውሱ እንደሆነ ቱርክና ደቡብ አፍሪካ ደቡብ ኮሪያ ነበሩ ሰሚፋይናሊስት ነበሩ እና ያን ጊዜ ተጫዋቾች በጣም ብዙ ያለባቸው ነበር። በተለይ ጨዋታዎች ከሰዓት ነበሩ። ሂዩሚዲቲ በጣም ከፍ ይል ነበር ከሰዓት ሲሆንና በጣም ብዙ ሰውነታቸው ብዙ ያቃጥል ነበር። ከ2 እስከ 3 ሊትር እንትን ያቃጥል ነበርና በጣም ከፍተኛ ድርቀት ነበር በሰውነታቸውና ያለባቸው ነበር በጣምና እነዚህ ተጫዋቾች እንደዚህ አብዛኞቹ የዚህ አርሰናል የምን ተጫዋቾች 50-60 ጨዋታ አድርገው ነው የመጡት። በአንጻሩ ደቡብ አፍሪካ ደቡብ ኮሪያን ብትወስደው ለ5 ወር ዘግቶት ነበረው ሊጉን 5 ወር ዘግቶ ነው ለዚህ ሲዘጋጁ የነበሩት በደቹ አሰልጣኝ እና እዛ ያ ቡድን ጣሊያንን ስፔንን አሸንፎ ነው ሴሚፋይናሊስት ደረሰው እና ይሄን ስትመለከት ሴሚፋይናል ራሱ ጀርመንና ብራዚል 1-2 አሸነፉት ሁለቱንም ቱርክንም እነዛ ነው። ይሄን ስትመለከት ይሄ ነገር አሁን ወደዚህ እንዳይመጣ ያስፈራኛል። አሁን እንደዚህ ያልጠበቃቸው ቡድኖች ወደፊት ሊሄዱ ይችላሉ። ደግሞ ጠብቃቸው እንደነ ፈረንሳይ፣ ስፔን፣ አርጀንቲና ሊቸገሩ ይችላሉ ገብቷል እና የዓለም ዋንጫውን በኋላ አነሳላለሁ በፈረንሳይ ብሔራዊ ቡድንና ሴኔጋል ጨዋታ እና ያ ነገር እንዳይከሰት ያስፈራኛል እንጂ ከዛ ውጪ ግን የሞሮኮችን በወቅቱ ያሳዩትን እንቅስቃሴ አለማድነቅ አይቻልም። እውነት ነው። በጣም ጥሩ ነው። እውነት ነው ያለ ጥርጥር። ያ እንግዲህ የብራዚሎች ችግር እንዳልከው በሂደት ይፈታ ከሆነ አንዳንድ ቲሞች በዚሁ በውድድር ሂደት ውስጥ የመሰራት ነገር ስላላቸው በመጀመሪያው ጨዋታ በዚህ ደረጃ እንግዲህ ከተንገዳገዱ በሂደት ነገሮችን አሳክለው አቻ ቀላል ውጤት አይደለም ከቅዳሜው እንቅስቃሴ አንጻርና መፍትሄ ያገኛሉ እናያለን። ግን እዚሁ ላይ አሁንም በተለይ እንግዲህ አማካይ መስመር ላይ በአጥቂ መስመር ላይ ያለውን ክፍተት ሲያዩ እዚሁ ቡድን ውስጥ የተካተተው ኔይማር መኖሩን ታሳቢ ያደረጉ ይመስላል። አሁንም በቃ ሀሳብ መከፋፈሎቹ እንደጠነከሩ ነውና ብራዚላውያን አሁንም እንደተከፉ ነው። በተለይ ኔይማር እዚህ ቡድን ውስጥ ነው መኖሩ ብቻ አይደለም ገና እንግዲህ ትሬኒንግ የሚጀምረው በመጪው ሳምንት መጨረሻ ገደማ ነው ተብሎ ነው የሚጠበቀው። እንዳልኩት ከስኮትላንድ ጋር በሚደረግ ጨዋታ ላይ እንግዲህ ቤንች ላይ ይሆናል ተብሎ ነው መረጃ እየወጣ ያለው። ግን እየተነሱ ያሉ ከዚህ ቡድን ጋር እየተነሱ ያሉ ነገሮችን ሳይ ትኩረት አድርገው አውጥተውታል ይሄንን የ34 ዓመት ተጫዋችና አንቸሎቲም ትችቱ እንደቀጠለ ነው። በተለይ አሁን የምጠቅሳቸው የብራዚል ትልልቅ መገናኛ ብዙሃን በቃ ትችታቸውን አሁንም አጠናክረው እንደቀጠሉ እንዳለ ነው የሚናገሩትና ይሄ ተጨምሮ አሁን ደግሞ በደንብ ነው ቤንዝል በደንብ ተጨምሮበታል። የሞሮኮን ነገር ስታይ ይበልጥ የሚያባብሰው ነው የሚመስለውና የኔይማርን ጉዳይ ሲያነሱ በተለይ ከቡድኑ ጋር ተያይዞ የመምጣቱን ነገር ሲያነሱ የ2000 ዓመት ከ2000 እስከ 2010 ባለው ጊዜ ውስጥ የነበሩ የእንግሊዝ ብሔራዊ ቡድን አሰልጣኞች ባህሪ ነው አንቸሎቲ ያሳዩት ይላቸዋል። ያኔ እንግዲህ ተጽዕኖ በጣም ከባድ በቃ ላረጁ ተጫዋቾች፣ ለተጎዱ ተጫዋቾች፣ ለማይታወቁ ተጫዋቾች እንግዲህ ሴቨን ጎራን ኤሪክሰንን ጨምሮ በቃ ቲዮ አልኮትን ለልምድ ብሎ እንደወሰዱት አይነት በርካታ የማይመስሉ ውሳኔዎችን ነው ያኔ ወሰነ የነበረው። አንቸሎቲም በኔይማር ይሄንን አድርገዋል ነው የሚሉት። እንግዲህ ለመጨረሻ ጊዜ እኔም አንተም እንደምናስታውሰው 2023 ላይ ነው ለቡድኑ የተጠራው ይሄ ተጫዋችና እንግዲህ እግዚአብሔር ያሳይ ለሳንቶስም አሁን ከተጫወተ ከሳውዲ ከመጣ በኋላ በጣም አጭር ጊዜው ነው ወዲያውም ነው እንግዲህ ጉዳት ችግር የገጠመው። ጋዜጣዊ መግለጫ ላይ ጠየቋቸው። ብዙ ነገር ነው ከጨዋታው በፊት የጠየቋቸው። በፖርቹጋልኛ ለተነሳ ጥያቄ፣ በስፓኒሽኛ፣ በፍሬንች ለተነሳ፣ በእንግሊዝኛ ለተነሳ፣ በኢጣሊያንኛ ለተነሳ ጥያቄ ተረጋግተው በሙሉ የራስ መተማመን ነበር አንቸሎቲ ምላሽ የሰጡት ይላልና ያ ችግር የለባቸውም። ነገር ግን ኔይማርን በተመለከተ ጥያቄ ሲመጣ ያ ነው በቃ ትልቁ እንከናቸው ይላልና አለ ምክንያት አይደለም የጠራ ነው ብለዋል። ሁልጊዜ የእግር ኳስ ኳሊቲን ብቻ አይደለም ሜዳ ላይ የምንፈልገው ወይም የግድ አሁን ገብቶ ልዩነት እንዲፈጥርልን አይደለም። ግን
ይህ ተጫዋች ቡድን ውስጥ የሚጨምረው ትልቅ ልምድም ኳሊቲም አለ የሚል ሀሳብን ሰጥተዋል እና ለብዙ የቡድኑ ወጣት ተጫዋቾችም መነሳሻ ይሆናል። በተለይ ለወጣቶቹ ትርጉም ያለው ተጫዋች እንደሚሆን አስባለሁ የሚል ነገር ነው ያነሱት እና እንግዲህ ይህ ተጫዋች ካለፉት ሁሉ ብዙ ችግሮቹ፣ ስቃዮቹ ምኑ ተምሮ ይጠቅማል ጥያቄ የሚሆን ነው ይመስለኝ። ግን የእጅ አዙር የብራዚል እግር ኳስ ፌዴሬሽን ተጽዕኖ አለበት ነው እያሉ ያሉት። ልክ እንደ እንግሊዞች ሁሉ ያኔ እንደሚደረገው የብራዚል እግር ኳስ ፌዴሬሽን ተጽዕኖ ነበረበት በሱ መመረጥ ላይ የሚል ዘገባን ነው መረጃዎች ይዘው የወጡት። አሁን ስቴቫኦ ነበር እንግዲህ አንዱ አይደል ሚስ የተደረገው ተጫዋች እና በእርግጥ ተጎድቷል። የደረሰበት የጡንቻ ምንድነው መላቀቅ ችግር ነው፣ ሃምስትሪንግ ቲር ነው የሚሉት፣ ተበጥሷል ነው የሚሉት እና የዚህ ተጫዋች እንኳን ችግር መፍትሄ ያገኛል አሁን ኔይማር ካለው ችግር ነው የሚሉት። ችግሩ ይሄ የኔይማር ትንሽ ነው፣ የዚህ ተጫዋች ግን ትልቅ ነው። ግን ከእድሜያቸውም ከምንም አንጻር ይሄን ተጫዋች ከዚህ ችግሩ አገግሞ እዚህ ቡድን ውስጥ መጥራት ይቀላል ኔይማርን ከመጥራት ነው በቃ። እና ፈጽሞ አልታመነበትም ይሄ ተጫዋች ነው እያሉ ያሉትና ምን ይሆናል እንግዲህ እናያለን። አሁን ብዙዎች የሚጠብቁት የዛሬ 12 ዓመት የሰጠውን ብራዚል ላይ ትዝ ይልሃል አይደል? የጀርባ ህመም ተነስቶበት ከዛ በኋላ የወጣበትን አይነት ነገር አይደለም። ያ አልፏል። ግን ይሄ ተጫዋች ለእንግሊዝ ነው ለብራዚል ብሔራዊ ቡድን ዋንጫ ረገድም አይደለም በዓለም ዋንጫ በኮፓ አሜሪካም የፈጠረው አንዳች ነገር አለመኖሩ ሲታሰብ አሁን በዚህ ጨረቃው በጣም እየገባች ፀሐዩ በጣም እየገባች ባለበት ሰዓት ደግሞ ጠርተኸው ምን እንዲፈጥርልህ ነው የሚጠበቀው የሚለው ነገር በጣም ትልቅ ጥያቄ ሆኗል ነው የሚሉት። ግን ቪኒሲየስን ጠይቀውት ነበር በዚህ ተጫዋች ዙሪያና እሱ ነው ኢንስፓይሬሽን ነው የሚለው። በቃ ብዙ ነገር ከሱ ነው እየተማርኩ ያደግኩት ነው የሚለውና ፈጠን ብሎ አገግሞ ወደ ጨዋታ እንዲመለስ እናፍቃለሁ። ግን አይድሌ ነው እያንዳንዱን ነገር ከሱ ወስጄ ነው አሁን የደረስኩበት ደረጃ የደረስኩት የሚልን ነገር ያነሳል። እንዳልነው ነው በእርግጥ ይሄ ተጫዋች አሁን እንግዲህ ኔይማር በሌለበት የቡድኑን ኃላፊነት ወስዶ ብራዚልን ከ24 ዓመታት በኋላ ወደ ትልቅ የውድድር ስኬት ይመራታል። ማየት መጠበቅ ያለብን ነጥብ ያለ ይመስለኛል። እኔም አንተም ቡሴ ነው አንዳንዴ እንዳልነው ልክ መግቢያችን ላይ ቡድኖች በውድድር ሂደት የሚጠነክሩ ስለሆነ ያንን እናያለን። ግን ይሆናል ጥርጣሬ አለኝ አሁን ባለው ሁኔታ። በዚህ ላይ ቡድኑ ደግሞ እንደምታውቀው እንደ ሮድሪጎ እንደ ኤልደር ሚሊታው አይነት ተጫዋቾችንም በጉዳት ሚስ አድርጎ የመጣ ቡድን ነውና ትልቅ ስቃይ ነው ያለበት። አንቸሎቲ ትኩረት የሰጡት ነገር እዚህ ላይ እንደ ሐሳብ ተነስቷል። ምንድነው የሚሉት? ክሊር ፌቨሬት የለም እዚህ ወርልድ ካፕ ላይ ነው የሚሉት። የተለየ ይሄን ዋንጫ ያነሳል ተብሎ በእርግጠኝነት ልንጠራው የምንችለው ቲም የለም እና ይሄ ዓለም ዋንጫ ባላንስ ነው ይላሉ። 50-50 ነው ለሁሉም እና ያኔ ታስታውስ ከሆነ 94 ላይ ያሪጎ ሳኪ የጣሊያን ብሔራዊ ቡድን ረዳት ሆነው ነበረ የቀረቡት የብራዚል ዋንጫ ሻምፒዮን በሆነችበትና እና ምንም ችግር የለውም በሂደት መፍጠር የምንችለውን ነገር እንፈጥራለን ያለ ጥርጥር የሚል እምነት እንዳላቸው ያነሳል። እና ይታያል እንግዲህ በእርግጥ የአሁኑን ፈተና ወድቀዋል ከስኮትላንድ ጋር እንግዲህ ከዛሬ 11 ቀን በኋላ በሚደረግ ጨዋታ ላይ ይሄም ተጫዋች ኔይማር ቤንች ይሆናል ወይ አይሆንም ማየት ያለብን ይመስለኛል። ግን የብራዚል ነገር ከኔይማርም ከቡድኑ አጠቃላይ ስሬትም ከኮቹም ከሚዲያውም ከደጋፊውም አንጻር በችግር የተሞላ ሆኗል አሁኑ ሁሴ ነው። አዎ ዴቭ ልክ ነህ። ግን ኔይማር የሚገርመኝ ነገር ታውቃለህ አሁን የአሁኑ ዘመን ተጫዋቾች ለኔይማር ትልቅ ክብር አላቸው። ያሚን ያማል ጀመረ ማለት ነው። እና አሁን እኔ እንኳን እዚህ ቤተሰቦች ልጆቼን ሁለቱ ልጆቼ አሁን አንደኛው ክሪስቲያኖ ሮናልዶ አድናቂ ነው አይደለም፣ ትንሹ የሜሲ አድናቂ ነው። በኔይማር ላይ ግን አይጨቃጨቁም። በኔይማር ላይ እና በአርሰናል ላይ አይጨቃጨቁም። ገብቷል። ኮመን እንትን አላቸው ኮመን የሆነ ምንድነው ፍላጎትና እንትን አላቸው እና አሁን ይህን ስትመለከት አሁን ብዙ ተጫዋቾችን ሳነብ በተለይ አሁን የዘመናዊ ተጫዋቾች እነዚህ የሚድፊልደሮች ምናምን ስትመለከት አጥቂዎች ኔይማርን እንደ እንትን ይወስዱታል እንደ ትልቅ ምሳሌ አድርገው ነው የሚጠቀሙበትና ችግሩ ልጁ የኳስ ችግር የለበትም። ያው የባህሪ ነው ያው ኮንዲሽን በቃ የሱ ጉዳይ ነው እንጂ እና እድለኛም አይደለም። አንዳንዴም እኮ ምልህ ከመስመር ያለፈ ኮንዲሽን የማይጠብቁ ራሳቸው የማይጠብቁ ተጫዋቾች እኮ ሜዳ ላይ ገብተው እኮ ጥሩ ነገር ሰርተው ሲያልፉ ትመለከታለህ። ይሄ ግን ብርጭቆ ሆነ ገብቷል። በቀላል ኮንዲሽን ካልጠበቅ ጠንካራ ሰራተኛ ካልሆነ በቃ ተሰጥቶ ብቻ በቂ አይደለም። እና ይገርማል ምልህ አሁን ምን ለባሎን ዶር እንኳን
ትልቅ ተፎካካሪ መሆን አልቻለም። ብራዚልን ትልቅ ደረጃ ማድረስ አልቻለም። ይህን ስትመለከት ግን የሚያገኘው ደግሞ ሀብት ከሁለቱ ቀጥሎ ሶስተኛ ነው በእግር ኳስ በአብዛኛው እንደምታውቀው ኦፍኮርስ ጋር ኪሊያን ኤምባፔ መጣ እንጂ። ስለዚህ እነዚህን ነገር ስትመለከት ያለው እንትንና ሜዳ ላይ የሰጠው ያገኘው ምንድነው ምንድነው የግል ሲቪው እንትኑ ካሪየሩ እንትን አይደለም፣ ትልቅ አይደለም። ገብቶ እና ትላልቅ ውድድሮች እና ያሳዝናል በጣም። እውነት ነው። የኔ ማር ነገር ወደ ፈረንሳዮች እና ወይስ ኪሊያንን እንደማጣፈጫ እንጨምረው መጀመሪያ? ኪሊያን ልጀምርልህ እንደ ማጣፈጫ ልጀምርልህ፣ ምንም ችግር የለውም። እንግዲህ የወቅቱ የፈረንሳይ ብሔራዊ አምበል ነው እሱ እንደምታውቀው እና ስለ ጠቅላላ የተጫዋቾቹ ኮቾቹንም ስታፉንም ጨምረህ ሜዲካሉንም ሁሉንም ጨምሮ ጋርዶንም ጠብቆ ማለት ነው እና ሴኩሪቲም ጨምሮ ያስታውቃል እና ሁሉንም አስታውቋል። ግን እኔ መሪጬ አብዛኞቻችን በፕሪሚየር ሊግ የምናውቃቸውን ተጫዋቾች እንዴት አድርጎ እንዳስታወቀ ላቅርብልህ ብዬ ነው። ከማሎ ጉስቶ ልጀምርልህ። ምን ይላል? በመጨረሻ ሰዓት ቡድን ከተቀላቀሉት ታለንት ወጣት ተጫዋቾች አንዱ ነው ይለዋል እና ከተለየ ትውልድ የተገኘ ነው፣ የራሳቸው ኮድ ያላቸው እግር ኳስን በሌላ መንገድ የሚመለከቱ ናቸው ይላል። እነዚህ አዳዲስ ታለንት ቅድም ያልኩ ነው እንግዲህ አዳዲስ ታለንት ወጣቶች እና ሲበዛ ቀጥተኛ ፉትቦልን የሚወዱ ናቸው፣ የሚተገብሩ ናቸው። የቶተናሙ ልጅ ነው አይደል? የቼልሲው ልጅ ፉልባክ ልጅ የቼልሲው ልጅ ሲበዛ ቀጥተኛ ናቸው፣ ትዕግስት ብዙ የላቸውም ይላል እና ጥሩ ጎኑ እንደዚህ አይነት ተጫዋቾች ማሰለፍ ለፉክክር ይጠቅማሉ ይላል። ለቡድን ፉክክር እንደዚህ አይነት ተጫዋቾች መምጣታቸው ጥሩ ነው ይላል። በተለይ ለሲኒየር ተጫዋቾች ጥሩ ነው ይላል እና ጉስቶ ፈጥነው ብዙ መብላት ከሚፈልጉ ወጣቶች አንዱ ነው አለ። የተራቡ ማለት ነው። ፈጥነው ከሚበሉ መካከል አንዱ ነው። ቡድኑ ሲቀላቀል ትንሽ አይናፋር ነበር አለ። አሁን ግን ተለውጧል፣ እየለመደ ነው ይለዋል። እንግዲህ እሱ እንደዚህ በዚህ ሁኔታ አቅርቦታል። ዊሊያም ሳሊባ ደግሞ ጠየቁት። ዊሊያም ሳሊባ ሁል ጊዜ ባገኘኝ ቁጥር የሚለኝ አለ የቦንዲ ኮከብ እና የቦንዲ ኮከብ እኔ ነኝ የሚል ነው። ቦንዲ የተወለዱበት አካባቢ አንድ ነው ማለት የቦንዲ ኮከብ እኔ ነኝ ይለኛል አለ ለኪሊያን የሚለው ሁሌ ሳሊባ እና ይስቃል እንደዛ ይኛል ብሎ ሳቀ ኪሊያን እና በእርግጥ አለ እኔ ወደዚያ አልሄድኩም አለ። ብዙ ጊዜ ሆኖኛል እዛ ከሄድኩ አለ። ግን ምን ይለኛል መሰላችሁ አለ አሁን ተመልሰ ብትመጣ የዚያ ኮከብ እኔ ነኝ፣ እኔ ነው እንጂ ኮከብ አድርጎ የሚያዩ አንተን ማንም ያይ የለም እያለ ያበሽቀዋል ማለት ይናገረዋል። እና እኔ ደግሞ ምን እለዋለሁ ገና ብዙ ስራ ይጠብቃል ከኔ በላይ ለመሆን እያልኩ መልስ ሰጠዋለሁ አለ። እና ሳሊባ አለ በሚጫወትበት ቦታ ላይ ዓለም ካሉ ምርጥ ተጫዋቾች አንዱ መሆኑን ሁሌ ይነግረኛል አለ። በቃ ዓለም ላይ ካሉት ቤስት ተጫዋቾች በእኔ ፖዚሽን አንዱ እኔ ነኝ ይላል። ለካ ይሄን ያልደፋ ነው ይናገራል ሳሊባ አለና እውነት ለመናገር አለ ዊሊያም በጣም ደግ ሰው ነው አለ እና በወጣትነቱም ጊዜ ሲበዛ የዋህ ነህ ተብሎ ይተች ነበር አለ። አካባቢ ያሉ ጓደኞች ሁሉ የዋህ ነህ እያሉት ይተቹት በጥሩ ፖሲቲቭ ይበዛል ያንተ የዋህነት እያሉ ይናገሩት ነበር እና አካላዊ ብስለቱ በጣም ፈጥኖ ነው የመጣው እና በዱዋልስ ላይ አለ የሚቀርበው ሁል ጊዜ ይሄ ሸራ ስቦ አይቀርም፣ ንጹህ ሆኖ ነው የሚቀርበው። በእግር ኳስ አምሮ ነው የሚመጣው፣ አምሮ ነው ቀርቦ የሚጫወተው እና እንደዚህ አይነት ተጫዋች ነው በሚል መልስ ጥሩ እይታ ይመስላል አይደል? ያ ጥሩ ይረዳበት። ያ ስለ ኡስማን ዴምቤሌ ደግሞ ጠየቁት። ኡስማን ባሎን ዶር ማለት ነው አለ በጣም ሲበዛ በራስ መተማመኑ ጫፍ የደረሰበት ጊዜ ቢሆን አሁን ነው ይላል እና የኬሪየሩ ጫፍ ደረጃ ላይ ደርሷል ይላል። ይሄ ደግሞ ለቡድናችን ጥቅሙ በጣም ግዙፍ ነው አለ። ለብሔራዊ ቡድኑ በጥሩ ጊዜ የተገኘ ኳሊቲ ነው አለ። ይህ ዓለም ዋንጫ ለእርሱ ጥሩ አጋጣሚ ነው። በተግባር አሳይቶ ትልቅ ስራ ይተገብራል እላለሁ፣ ትልቅ ነገር ይሰራል ብሎ አስባለሁ ይላል። በዚህ በኩል ምንም ጥርጥር የለኝም አለ። ግንኙነታችንን በተመለከተ ሲጠየቅ ግንኙነታችንን በተመለከተ ትንሽ ቢቀየር ጥሩ ነው አለ። ምክንያቱም አለ ከ13 ዓመት ጀምሮ እንተዋወቃለን፣ አሁንም በዚያው መልኩ ነው ያለ ነው፣ አልበሰልንም ማለት በተገናኙት የሚያስቡት የሚነጋገሩት ቀልድ ምናምን እንደ ድሮ ነው አለ እና ይሄንን ለመቀየር በእርግጥ ከባድ ነው አለ፣ ግን ቢለወጥ ደስ ይለኛል አለ እና የዋትስአፕ ግሩፕ አለን፣
ሁሉም ነገር አብረን አሳልፈናል እና አለ ለሁለተኛ ጊዜ የዓለም ዋንጫን አብረን ለማሸነፍ በጋራ እንፋለማለን ብሏል። እንግዲህ 2018 ሲበሉ አብረው ሁለቱም ነበር። ያንተን ጓደኛ ደግሞ ሚካኤል ኦሊሴን በተመለከተ የተናገረው ልንገርህ። ይህ ተጫዋች የዘንድሮ ጓደኛ ያላችሁ ማውራት ጀመራችሁ አይደል? አግኝቼው አብሬው ፎቶ ስለተነሳው ነው። በእርግጥ አድማጮች ጓደኛ እያሉኝ ነው። አብሬው ዲሲ መጥቶ አብረህ እንግዲህ ፎቶ የተነሳው ለስንቱ በትኛለህ እንኳን አንተ ደበቅ ብሎ ኬፑን ዝቅ አድርጎ ሆቴል ገብቶ እንግዲህ ምን ሲያደርግ እንደሆነ ዝም ነው አይደል? ሲወጣ አግኝቼዋለሁ። እሱ የግል ጉዳያቸው ነው እንግዲህ እና ስለ ሚካኤል ኦሊሴ ሲናገር ይህ ተጫዋች የዘንድሮም የዛሬም የነገም ተጫዋች ነው አለ። አሁንም ቤስት ነው፣ ነገም ቤስት ይሆናል አለ ያለው ሁኔታ እና በሜዳ ላይ ያለው ውበትና ሩቅ አስተዋይነቱ ላቅ ያለ ነው ይላል። ከእርሱ ጋር በጣም እንግባባለን አለ። አሁን እርስ በርስ በፈረንሳይኛ እናወራለን፣ ቋንቋውንም በደንብ ችሏል ይላል። ከዚያ ውጪ ግን ሚዲያዎች እሱ ብዙ ስለማያወራ የፈረንሳይኛ ቋንቋ ደረጃውን ማወቅ አልቻላችሁም ይላል። ምክንያቱም ሚካኤል ውስጣዊ ሰው ነው፣ ብዙ አያወራም እና ቢጠቀምባቸው ቃላቶችን እንኳን በጥንቃቄ የሚጠቀም ልጅ ነው እና ቃላቶቹ ከአፉ ይልቅ እግሩ በደንብ ይናገራል ይለዋል እና በዚህ ላይ በጣም ጥሩ ልጅ ነው በማለት አድናቆቱን ይሰጠዋል። ስለ ሪያን ሸርኪ ደግሞ ያለውን ልንገርህ። ሪያን ፍጹም ቁጥብ ያልሆነ ዝምተኛ ሰው ያልሆነ ነው ይላል። እየሳቀ ነው የሚናገረው። ቁጥብ አይደለም ዝምተኛም አይደለም ይላል እና እርሱ ቡድን ውስጥ እንዲገባ የተቻለኝ ሁሉ አድርጌያለሁ አለ። ሪያን ለየት ያለ ፕሮፋይል ያለው ሰው ነው። ሰዎች እንዲወዱት ማድረግ ይችላል፣ ሰዎች እንዲጠሉትም ማድረግ ይችላል። ይወዱታልም ይጠሉታል። ለእኔ ግን በተፈጥሮ ጥሩና ደግ ሰው ነው ይላል። ለተመልካቹም ሆነ ለሁሉም ንጹህ እግር ኳስን፣ እውነተኛ እግር ኳስን ለመንገር ይፈልጋል፣ ለማሳየት ይፈልጋል እና የታክቲክ ኃላፊነቱን ሁል ጊዜ ይረሳዋል፣ ያልፈዋል ይላል። ወቅቱ ደግሞ ታክቲክ የበላይነት የነገሰበት ጊዜ እንደመሆኑ በዚህ ሁኔታ መቀጠል ከባድ ነው ይላል እና ሪያን በሚገባ ታለንት ያለው ተጫዋች ነው። ግን ሁል ጊዜ የምለው ነገር ይላል በብሔራዊ ቡድን ውስጥ ታላቅ ተጫዋች መሆንና ታለንት ያለው ተጫዋች መሆን ይለያያል አለ። ሁላችንም የምንፈልገው በብሔራዊ ቡድን ውስጥ ታላቅ ተጫዋች ለመሆን ነው ብሎ መልስ ሰጠው። ታለንት ብቻ ዋጋ የለውም። ብሔራዊ ቡድን ውስጥ አድ ማድረግ ያለብህ ነገር አለ ማለቱ ነው እና ይህንን ይላል ስለ ሸርኪ። ስለ ዴዚሬ ዱዌ ደግሞ የተናገረው ልንገርህ። ብዙዎች ከኔ ጋር እንደሚያመሳስሉት ይናገራሉ፣ ግን የተለየን ተጫዋች ነን፣ የተለያየን ሰዎች ነን አለ። አዎ እኔ ወጣት እያለሁ እሱ አሁን ያላቸው ኳሊቲዎቹን ከኔ ጋር ነበሩኝ አለ። እመለከታለሁ። በጣም ሲበዛ ትኩረቱ ላቅ ያለ ተጫዋች ነው። ለብሔራዊ ቡድኑ ጠቃሚ ተጫዋች መሆኑን አሳይቷል። ችግሩ የት ቦታ ይጫወት ነው፣ የት ፖዚሽን ይጫወት የሚለው ነው አለ። ይሄ ከባድ መልስ ያላገኘ ነው ይላል። ትልቅ ጭንቅንቅ የሚፈጥር ሁኔታ ነው፣ የሚያስጨንቅ ሁኔታ ነው ይላል። ይሄ የእሱ ፖዚሽን ጉዳይ፣ ምክንያቱም የእሱም ፖዚሽን ነው አይደል? ተጫዋቹ ምን ይላል? አሁን በ8 ቁጥር መጫወት ይችላል፣ በቀኝ በኩል መጫወት ይችላል፣ በግራ በኩል መጫወት ይችላል፣ ፎልስ ናይን መጫወት ይችላል አለ። ግን እዚህ ግን የትኛው ቦታ እንደሚጫወት በጣም አክቹዋሊ የፈረንሳይ ብሔራዊ ቡድን ፊት ለፊቱ በጣም ኃይለኛ አስፈሪ ነው እና ብቻ ምን አለ ሉዊስ ኤንሪኬ ፓሪስ ሰን ጀርመን ውስጥ በሚገባ አውቀውታል ማለት ኳሊቲውን በደንብ እየተጠቀሙበት ነው የሚል አስተያየት ሰጥቷልና ይሄንን ይመስላል። እንግዲህ የመረጥኳቸው እነዚህ ነው። ጠቃሚ ናቸው። ትኩረት የሚያደርጉባቸው እነሱ ናቸው በሚል የምታውቃቸው ሰዎች ላይ ትኩረት አድርግ ብዬ ነው። እንግዲህ እንሂድ። ይሄ የፈረንሳይ ሴኔጋል ጉዳይ ራሱን የቻለ ትልቅ የሚጠበቅ ጨዋታ ነው። ሴኔጋል ራሱን የቻለ አቅም ያለው ቡድን ነው። አሁን ደግሞ ስለ ፈረንሳይ ቁስል አለ፣ 2002 ቁስል አለ እና ብዙ ነገር አለው። እስኪ እሱን ከዚህ ከዓለም በፊት እንግዲህ እንደምታውቀው በዘንድሮ ዓለም ዋንጫ በአሸናፊነት ይጨርሳሉ ከተባሉና ትልቅ ግምት ከሰጣቸው መካከል አንዱ ይሄው የፈረንሳይ ብሔራዊ ቡድን ነው። እኔ ብሔራዊ ቡድኑ በነገው ዕለት እንግዲህ ከሴኔጋል ጋር በግዙፉ ኒው ጀርሲ ስቴዲየም
የመክፈቻውን ጨዋታ ያደርጋል። የመጀመሪያውን ጨዋታ እንግዲህ ቀን በኢትዮጵያ በአበሻ አቆጣጠር 9 ሰዓት ማለት በኒውዮርክ 9 ሰዓት ላይ ነው ጨዋታው የሚደረገው። እንግዲህ በ2002 ዓለም ዋንጫ ላይ ፈረንሳይ ትልቅ ግምት ተሰጥቷት ነበር። ያኔም መነሻው ደግሞ ፈረንሳይ የ2000 የአውሮፓ ዩሮ ሻምፒዮን ነበረች። በተጨማሪም የ1998 ዓለም ዋንጫ ባለ ክብር ነበረች። ስለዚህ ግምቱን ብትወስድ ምንድን አያስደንቅም። ያኔ 2002 ላይ ወደ ኋላ ታሪክ ይመለሳል ዘገባው እና በዚህ ጊዜ ኮሪያ ጃፓን ዓለም ዋንጫ ላይ እንደ ፈረንሳይ ሁሉ በማርሴሎ ቢኤልሳ የቀረበው አርጀንቲናም ታስታውስ እንደሆነ ትልቅ ቡድን ነበረ እና በሱ ውስጥ ምልህ አርጀንቲና ብሔራዊ ውስጥ ያኔ ከነበሩት ዛሬ በአሰልጣኝነት ሙያ ውስጥ ያሉ አሉ። ለምሳሌ ሞሪሲዮ ፖቼቲኖ የአሜሪካ ብሔራዊ ቡድን አሰልጣኝ ነው። ዲዬጎ ሲሞኔ አትሌቲኮ አሰልጣኝ ነው። ማርሴሎ ጋላርዶ እንዲሁ አሰልጣኝ ነው። ከተጨማሪ ደግሞ ጋብሪኤል ባቲስቱታ፣ ሄርናን ክሬስፖ፣ ክላውዲዮ ካኒጃ፣ ፓብሎ ኤማር፣ ዮሐን ሴባስቲያን ቬሮን እነዚህ ሁሉ ያን ስብስብ ውስጥ የነበሩ ናቸው እና ሆኖም ፈረንሳይም ሆነ አርጀንቲና ሁለቱም ግዙፍ ቡድኖች እንኳን ግዙፍ ስም ቢሰጣቸውም ፋይናል ቀርቶ ከምድባቸው ሳያልፍ ነው የወደቁት። እንዲያውም ደግሞ የሚያሳዝነው የፈረንሳይ ብሔራዊ ቡድን በ2002 ዓለም ዋንጫ አንድም ጎል ሳያገባ መውጣቱ ነው አስገራሚ። ደግሞ አንድም ጎል አላገቡም እንደዛ ተሰጥቷቸው እና በወቅቱ እንግዲህ የፈረንሳይ ብሔራዊ ቡድን በእንግሊዝ ሻምፒዮኑ በአርሰናል ተጫዋቾች የተገነባ ነው። ቪዬራ፣ ፒሬዝ፣ ቴሮን ምናምን የመሰሉ ነበሩ እና ፕላስ ዚዳን ጉዳት ደርሶበት የዴንማርክ ጨዋታ ብቻ ነበር የመጨረሻው ሶስተኛው ጨዋታ ነበር የደረሰው። እሱንም ሙሉ ለሙሉ ጤነኛ አልነበረም። ከዛ ውጭ ግን ጆርኬፍ፣ ሊዛራዙ ምናምን ነበሩ። ጆርኬፍ ትናንትና ታይቷል፣ ስክሪን ላይ ገብቷል በብራዚል ሞሮኮ ጨዋታ ላይ እና ዓለም ዋንጫ አንዱ ምልም ዚዳንም ነበር አይተዋል። ዚዙም ከልጁ ጋር ነበር። ልክ ነህ። እና ዓለም ዋንጫ እንግዲህ አንዱ አጓጊው ያደረገው ይሄ ነው። የማጠብቀው ተጫዋች አሁን ቅድም አንቾሎቲ የተናገሩት ይሄ ነው። ዛሬ ቡድኑ ቅዳሜ ዕለት ቡድኑ እንደዛ ቢሆንም ውድድሩ ግን ስፔን እኮ ደቡብ አፍሪካ ላይ ታስታውሳለህ፣ መጀመሪያ ጨዋታ ተሸንፋለች በስዊዘርላንድ 1-0 ግን ዋንጫ በላች። ስለ የመጀመሪያ ጨዋታ የውድድርህን እንትን ሊወስነው አይችልም ወይም ደግሞ ሊያስገምትህ አይችልም እና ዓለም ዋንጫ የተጠበቁ ቡድኖች ይወርዳሉ፣ ያልተጠበቁ ተጫዋቾች ደግሞ ያልተጠበቁ ቡድኖች ደግሞ ከፍ ሲሉ ትመለከታለህ እና በ2002ም አሁን ደቡብ ኮሪያና እንግዲህ ደቡብ ኮሪያ ጣሊያንን ስፔንን አሸንፋን የመጣችው። በዚህ ላይ ደግሞ በዛኛው በኩል ደግሞ ቱርክም እንደዚሁ ሰሚፋይናል ደርሳለች። ሁለቱም ጀርመንና ብራዚል በመከራን 1-0 ያሸነፋቸው ቅድም እንደነገርኩ። ከዛ ውጭ ግን ከሴኔጋል ጋር ግን ፈረንሳይ ትልቅ ግምት ተሰጥቷት የመጀመሪያ ጨዋታ በሴኔጋል 1-0 ነው የተሸነፉት። በጣም ምልህ እኔ አስታውሰዋል። ይሄ ጨዋታ አርብ ቀን ነበረ ዴቭ እና ራስ ሆቴል ነው ያየሁት። ምክንያቱም ራስ ሆቴል ምንድን እንዳየሁት ታውቃለህ? ቅዳሜ ኢንተርስፖርት ስለሚወጣ አርብ ማተሚያ ቤት ስለሚገባ ጆቫኒ ሪኮ ቢሮ ነበረ የምንሰራው። ያኔ ኮምፒውተር በጣም ውድ ነበር በወቅቱ እና እሱ ጋር ነበረ የምንሰራው የነበረ የሮሃ ባንድ ጊታሪስቱ ማለት ነው። እሱ ጋር ነበር ምናስና ስለዚህ ወጥቼ ራስ ሆቴል ነው ከፍዬ ያየሁት ትዝ ይለኛል። እና 1-0 ፍጹም ያልተጠበቀ ነው ማንም ያልጠበቀ እና ሴኔጋል 1-0 ሳይጠበቅ አሸነፈች። እና በእርግጥ ፈረንሳይ ብዙ ጎሎችን ስተው ነበረ ያንለት እና ሴኔጋል በዛ ጊዜ ታዲያ አሁን አንስቶ ነበረ የነበረውን ትዝታውን ሲያነሳ ምን ይላሉ የሴኔጋል ተጫዋቾችን በተለይ አሰልጣኙ ብሩኖ ሜትሱ ታስታውሳለህ? ነጭ ሸሚዝ አድርጎ የሆሊውድ አክተር ይመስል ነበር። አሁን በህይወት የለም። አንድ ሴኔጋላዊ ተዶማግቶ ምናምን እና ነፋዲጋ ዲዮፕ ታስታውሳለህ? ፓፓ ዲዮፕ ታስታውሳለህ? ፓፓ ዲዮፕ እሱ ዶም ጎሉን ያገባው እሱ ነው። እና አሊዩ ሲሴ ደግሞ የሴኔጋል አሰልጣኝ ነበረ ከዚህ አሰልጣኝ በፊት እና ምን ይላሉ የሴኔጋል ደጋፊዎች ለኪፕ ሲያቀርብ ዲዩፍና ፋዲጋ አለ አሁን ከተማ ውስጥ ቢታዩ አለ አካባቢው በአንድ ይወረራል ይላል በሰዎች። ከአሁኑ ብሔራዊ ቡድን ግን አለ ከሳዲዮ ማኔ በስተቀር ማንም አለ ከተማ ላይ ባይ ዞር ብሎ የሚያየውም የለም ይላል። አይገርምም? የአሁኖቹም ያሁን እኮ አፍሪካ ዋንጫ አሳልፈዋል። ዓለም ዋንጫም ጥሩ ነገር እየሰሩ ነው። ግን እነዛ ምን ያህል በአእምሯቸዎች በተጫዋቾች በደጋፊ አእምሮ ውስጥ እንደገቡ በደንብ ያሳያል። እና እንግዲህ ነገውን ጨዋታ ላይ ይህ ውጤት ተጽዕኖ ያደርጋል የሚል አባባል አላቸው ሴኔጋሎች። እንደውም ሴኔጋሎች አሁን የአፍሪካ ሻምፒዮን ስለሆኑ ይበልጥ ተጠናክረዋል እና ያ በሽታ ማለት ያ ችግር በፈረንሳይ ብሔራዊ ቡድን ላይ ተጽዕኖ ይፈጥራል የሚል ሀሳብ አለ እና እንዲያውም ያንን ድል ሁለተኛው የነጻነት ቀን
ተደርጎ እንዲወሰድ ሁሉ ጥያቄ ቀርቦ ነበር። ያኔ ፈረንሳይን ያሸነፈች ጊዜ ሴኔጋል ሁለተኛ አሁን የነሱ የነጻነት ቀን አለ ሴኔጋል አይደለም ይሄ ሁለተኛ ቀን ተብሎ ይታይ እስከማለት ደርሰው ነበር ይላልና በወቅቱም ደግሞ ሙቀቱ በጣም ኃይለኛ ነበር። ቀድሜ ያነሳው ነገር እሱ ነውና ለተጫዋቾች በጣም ከፍተኛ ችግር ራስ ምታት ነበርና አሁንም እንግዲህ የፈረንሳይ ብሔራዊ ቡድን ከዚህ ጨዋታ በፊት ለኢኪፕ ምን ችግሮች አሉት ብሎ በ3 ነጥብ አስቀምጧል። አዎ የመጀመሪያው የሚያስጨንቀው የሳሊባ ጉዳይ ነው ይላል። የመጀመሪያው የሳሊባ ጀርባ ህመም እንዴት ይቆጣጠሩታል ነው የሚለው ጥያቄዎች። በዲዲዬ ዴሻም ቲም ላይ ይላል የፈረንሳይ ሴንትራል ዲፌንስ እንዲሸፈን የሚፈለገው በዊሊያም ሳሊባና በኡፓሜካኖ ነው። ይህ ጥንድ በዩሮ 2004 ላይም የተጠቀመበት ነው። ሆኖም የአርሰናል ተከላካይ ሁኔታው ግን በጣም ክትትል ይፈልጋል ይላል። ለረጅም ጊዜ ጀርባ ህመሙ ነበረበት። አሁንም ጥሩ ሁኔታ ላይ አይደለም። በተለይ ይላል በቻምፒየንስ ሊግ ፋይናል ላይ ከፒኤስጂ ጋር ህመሙ በጣም ጎልቶበት ነበር። የወዳጅነት አቋም መለኪያ ላይም ለመጨረሻ ጊዜ የተጫወተው ከአየርላንድ ጋር ነበር። ያንን ጨዋታ 45 ደቂቃ ተጫውቶ ሁለተኛውን 45 ደቂቃ መጫወት አልቻለም። ህመሙ በጣም ተነስቶበት ተቀይሮ ወጥቷል። እና ችግሩ አንዳንዴ ጥሩ ይሆንና ሜዳ ሲገባ ነው። ሜዳ ገብቶ ሲሮጥ ምን ሲል ይነሳበታል እና ስሜቱ ደግሞ በጣም ጠንካራ ነው ይላል። እና ሐሙስ ዕለት ልምምድ አልሰራም ከ3 ቀን በፊት ማለት ነው። ዓርብ ዕለትም ልምምድ አልሰራም። ምንም ልምምድ አልሰራም እና ዲዲዬ ዴሻም ለነገው ጨዋታ ላይ ብዙም አልተጨነቀም። ኦፍኮርስ ሴኔጋል ቢሆንም ብዙ ችግር ይፈጠርብኛል ብሎ አላሰበም። ስለዚህ ያንን ጨዋታ አሳርፎ በሚቀጥለው ጨዋታ ለማሳረፍ ለመጠቀም እንደሚፈልግ ይናገራል። እና 100% ፊት ሳይሆን ደግሞ ማሰለፍ ዋጋ ሊያስከፍለው ይችላል ይላሉ ሚዲያዎቹ። 100% ፊት ሳይሆን መሰለፍ የለበትም የሚል ሀሳብ አላቸው። በመሆኑም ዲዲዬ ዴሻም እንግዲህ በመንታ መንገድ ላይ ይገኛል ይላል። ይሄ መጀመሪያው። ሁለተኛው በኩንዴና በጉስቶ ቅድም ያነሳው ጉስቶና በኩንዴ መካከል ይላል። ዘንድሮ በጉዳት ከሜዳ ለመራቅ የተገደደው ዡል ኮንዴ ከአየርላንድ ጋር በቀኝ ፉልባክ በኩል ቢሰለፍም ግን በወርልድ ካፕ ላይ ቦታው የእርሱ ነው ማለት ከባድ ነው ይላል። ራሱ ኩንዴ በዘንድሮ ለባርሴሎና የተሰለፈው በጥቂት ጨዋታዎች ነው ያውቀዋል ይላል። ወትሮ ከሚታወቅበት ስታንዳርድ የወረደ እንደሆነ በደንብ ይታወቃል፣ ወይም በጤንነት ምክንያት ነው እና ስለዚህ ይህ ቦታ ለማሎ ጉስቶ ሊነጠቅ ይችላል ይላል። በተለይ በሁለቱ የአቋም መለኪያ ላይ ጉስቶ ጥሩ ፎርም አሳይቷል። በእርግጥ ኮትዲቯር ላይ ሁለተኛ ጎል ሲገባ የእሱ መዘግየት አለ። ቢሆንም ግን አጠቃላይ አገልግሎቱ ግን በጣም ጥሩ ነበር ይላል እና ከዲዲዬ ዴሻም ልምድ ደግሞ በውድድር ላይ ቋሚ ተሰላፊዎችን ወደ ቤንች ሲወስድ እንመለከታለን ይላል። ለምሳሌ ይላል በ2018 ዓለም ዋንጫ ቤንጃሚን ፓቫ ከአውስትራሊያ ጋር አሰለፈው 4-1 አሸነፉ። እስከ ፍጻሜው ድረስ እንዲሰለፍ አደረገው። እንደውም አርጀንቲና ላይ ቆንጆ ጎል አግብቷል። ታስም ጠቅልሎ ያገባው ጎል ታስታውሳለህ። እንደዛ ይላል እና ስለዚህ አሁን ኩንዴ ወይንስ ጉስቶ? ይሄንን እንግዲህ በውድድሩ ላይ የምንመለከተው ይሄ ሁለተኛው ችግሩ ነው። ሶስተኛው ችግር ጭንቀት ውስጥ ደግሞ የፊት አጥቂዎች ቦታ ላይ ያለው የተጫዋቾች ክምችት ይላል። ቅድም ኪሊያን ያነሳው በተወሰነ ላይ የጠቆመው ነገር በሁለቱ የወዳጅነት ጨዋታ ላይ በተለይ አየርላንድ ላይ ኦሊሴን፣ ዴምቤሌን፣ ኪሊያን ኤምባፔ እና ዴዚሬ ዲዌን አራቱንም ላይናፕ ውስጥ አሰልፎ ነበር። እንደውም ከዛ በኋላ ኦሊሴን አወጣና ባርኮላን አሰለፈ እና እነዚህ አራቱ ተጫዋቾች ደግሞ አለ በወረቀት ላይ ያስፈራሉ ይላል። ግን ይላል ቲም ባላንስ መጠበቅ አለበት ይላል ዘገባው። ስለዚህ ሪስክ ያለው ነው ይላል እና ለምሳሌ አራቱ ተጫዋቾች አጥቂዎች በአብዛኛው ኳስ የሚፈልጉ ናቸው ይላል። እና ባርኮላ ብቻ ነው አለ በስፔስ ተጠቅሞ በሩጫ ለማምለጥ የሚፈልግ እንጂ እነዛ በአብዛኛው ኳስ የሚፈልጉ ናቸው። ስለዚህ እንደነት ነገር በጣም ሪስክ አለው ይላል። ሁጎ ኤኪቲኬ ጉዳት ሳያጋጥም በፊት በተለይ ከኪሊያን ኤምባፔ ጋር አዳፕት ለማድረግ ብዙ ጊዜ ወስዶበታል ይላል። አሁንም አራቱን በአንድ ጊዜ ማሰለፍ ችግሩ በጣም ከባድ ነው። በእርግጥ ሰሞኑን ዲዲዬ ዴሻም በተለይ በሁለቱ የመስመር አጥቂዎች በኩል ሙሉ ሜዳውን ቁመቱን እንዲጠቀሙ ሲያስገድድ እየተመለከትን ነው። ይሄ ጥሩ ተስፋ ነው።
ግን ለቡድኑ ግን ሪስክ አለውና አራቱ አንድ ላይ መሰለፍ የለባቸውም የሚል ከሚዲያው በኩል ትችት ይቀርባልሃለውና ይሄን ይመስላል የፈረንሳይ ብሔራዊ ቡድን። የሚገርመው ክራሰንቷ ቡድን ኩራሳኦ ጎል አግብታለች ጀርመን ላይ እና እኛ ከርሳ እያደረግን ገርሞኛል እኮ ያነገርኩ አንድ ለአንድ እንግዲህ ያው ክራሰንቱ ለቁርስ ነውና ያው ለምሳው ነው አልመሰለኝ። አሁን ለሁሉም እንግዲህ ክራሰንቱ ለምሳው ነው አንድ ጎል አግብተዋልና የሚገርም ነው እንግዲህ ገርሞኛል። ጀርመን ብዙ ጎል ይሸምትበታል የተባለ ጨዋታ ነው። እኔ ራሴ እንደዛን በምጠብቀው በእርግጥ ከጨዋታው ገና ነው እንዳልነው ነው የምንለውም የፀሐይ ጉዳይ ራሱን ይቻለ ራሱ ገና 21ኛው ደቂቃ ነው። ያ ገና ነው 21ኛው ደቂቃ ነው ግን ጎል መግባቱ ራሱ ይሄ ቡድን በጀርመን ላይ ማግባቱ በራሱ የሚፈጥረው ተጽዕኖ ቀላል አይደለም። አሁን ጨፈሩ ማለት ነው። ጥርጥር የለውም። ለደጋፊዎቹ ውዱ ዓለም ዋንጫ ሆኗል በሚል ያነሳውልህን ጉዳይ እናንሳ። በቀረን ጊዜ ኦፍኮርስ 10 ደቂቃዎች አሉ። ከሁሉም የአሜሪካው ውድ ሆኗል እያሉት ነው። ከካናዳም ከሁሉም ነገር ከካናዳም ከሜክሲኮም በተለይ እዚህ መምጣት የፈለገ ወይም ጨዋታዎችን መታደም የፈለገ ወጪ ማውጣቱ እጅግ የተጋነነ ወጪ ማውጣቱ ግድ ነው እያሉት ነው። ምን ይያደርጉ እኮ ነው ዴቭ አይ ኖ ክፋቱ ደግሞ የሚገርምህ አሜሪካ ከ104ቱ ጨዋታዎች 3/4ኛውን ታስተናግዳለች እና ከሩብ ፍጻሜ በኋላ ያሉ ጨዋታዎች በሙሉ በርገር ቤት ምናምን በየቦታው እኮ ኢንጆይ እያደረጉ ነው። በጣም ሶ ኦፍ ኮርስ ማድረጋቸው የሚጠበቅ ነው የሚሆነው። እንግዲህ የአሜሪካ የተረጋገጡ የተመረጡት ከተሞች ቢዚ እንደሚሆኑ ግምት ትወስዳለህና እጅግ ከበዙ ወጪዎች አንጻር ነገሮችን ስናይ በቅድሚያ አሁን የጠቀስከው የቲኬት ዋጋ ይመጣል። ኢንፋንቲኖ 104ቱ ጨዋታዎችን ከአሜሪካው ተወዳጅ ስፖርት የፍጻሜ ጨዋታ ሱፐር ቦል የአሜሪካ እግር ኳስ ጋር አገናኝተውታል። ንጽጽሩ ይሄ እኮ ሱፐር ቦል ነው ብለውታል እና ግን ባልተገቡ የቲኬት ዋጋዎች ጭማሪ ተወቅሰዋል። እኚህ ሰው በደንብ ነው እየተወቀሱ ያሉትና ህዳር ላይ አጠቃላይ ለአንድ ሰው ሙሉ ቲኬት ዋጋ እስከ 8680 ሊደርስ ይችላል ተብሎ ነበር በዶላር። እንግዲህ አንድ ቡድንን ለመደገፍ ከጅምሩ እስከ መጨረሻው ቢጓዝ አንድ ደጋፊ ይሄን ያህል ዋጋ የቲኬት ዋጋ ያወጣል ተብሎ ነበር 8680 ገደማ። ትንሹ የቲኬት ዋጋ የሚሉት $60 ነበረ። ግን ጉዳዩ አሁን ምንም አንድም እውነትነት እንደሌለው ተረጋግጧልና በጣም ጥቂት $60 ቲኬቶች ለማህበራት ተሰጡ። አሁን ማህበራት ይጮሃሉ፣ ቲኬቶች አሉ ፊፋ ለምን አይሰጠንም ይላሉ። ግን የሚሰራ አይደለምና አንድ የፍጻሜ ጨዋታ ማየት የፈለገ ደጋፊ ግን አሁን በትንሹ እስከ $11,000 መክፈል አለበት የሚል ነገር እየወጣ ነውና ገራሚው ፊፋ በራሱ የተለያዩ የቲኬት አሻሻጭ መሸጫ መንገዶች በመጠቀም አሁንም ያልተሸጡ ቲኬቶች እንዳሉ እየነገረ ነው። በራሱ ድረገጽ ላይም እየወጡ ነው። እነዚህ በነገር ላይ የግማሽ ፍጻሜ ቲኬቶች በሚል ከ$3,710 እስከ $11,130 ወጪ ወጥቶባቸው አሁንም ለሽያጭ የቀረቡ ቲኬቶች እንዳሉ በራሱ ሳይት ላይ ይታያሉና ግን በጣም የተጋነነ ነው። ማን ይቀምሰዋል ብሎ መጠበቅ በፍጹም የሚታሰብ አይደለም። ሪሴል ላይ እኮ እስከ $500-600 አይቻልም። እንደውም አንዳንዴ ያንሳል። ሪሴሎች እኮ በቃ በመደበኛ የታወቁ ሳይቶች ነው የሚሸጡት እኮ። ይሄ እኮ የሚገርመው ፊፋ ራሱ አውቶራይዝ አድርጓቸው በሱ መንገድ የሚሸጡ አሉ እና ይሄ ነው እኮ አሁን ጉዳዩን ያባባሰው እና ፊፋ የተከተለውን አካሄድ የአውሮፓ ኮሚሽን በመቃወሙ በነገር ላይ የኒውዮርክና ኒው ጀርሲ ጠበቆች ምርመራ ጀምረዋል። አሁን ፊፋ የተከተለው አካሄድ ህጋዊ አይደለም፣ ስለዚህ ሊመረመር ይገባል ብለዋልና አላግባብ ዋጋን ለማስወደድ ፊፋ ራሱ የተለያዩ መንገዶችን ተጠቅሟል፣ ደጋፊዎችን አሳስቷል ነው የሚሉትና በክሱ ግልጽ መረጃ ፊፋ በዚህ ጉዳይ ላይ መስጠት አለበት፣ ይከሰሳልም፣ መረጃም ይወጣል እያሉ ነው የሚገኙትና ሰው ቲኬቱ ተሸጦ አልቋል የሚለው የማሳሳሻ አካሄድ እንግዲህ በራሱ መጣራት እንዳለበት ነው የሚገለጸውና በሺዎች የሚቆጠሩ ቲኬቶች አሁንም በተለያዩ የቲኬት መሸጫ ሳይቶች ላይ አሉ። ለእንግሊዞች ጨዋታ ቲኬት ሳይቀር የእንግሊዝ ብሔራዊ ቡድን ጨዋታ ሳይቀር ቲኬት አለ ነው የሚለው አሁን መረጃውና ይሄ ብቻ ሳይሆንም የበዙ ባዶ ወንበሮች መኖራቸውንም እኛም አይተናል። ይሄ ፊፋን በጣም ውሸታም አድርጎታል። በተለይ ለዚህ የደቡብ ኮሪያና የቼክ ሪፐብሊክ ጨዋታ እንዴት ማሳያ ሆኖ እንደቀረበ በደንብ ሊነገር የሚችል ሀቅ ነው ይሉታልና በራሴ ህጋዊ ሳይቶች በተጋነነ ዋጋ ቲኬት መሸጥ ኖርማል ነው ቢልም እንግዲህ ይሄ ስግብግብ ነው ያስባለው ፊፋን። ሚያዚያ ላይ ፊፋ ራሱ በድጋሚ ለሽያጭ ያቀረባቸው 4 ቲኬቶች ዋጋ ታምናለህ ሁሴን 4 ቲኬቶችን $2.3 ሚሊዮን አድርጎ አቅርቧቸዋል። 4 ቲኬቶችና $2.3 ሚሊዮን አድርጎ አውጥቶታልና ያኔ የተጠየቁት ኢንፋንቲኖ
አንድ ሰው የፍጻሜ ቲኬትን $2 ሚሊዮን ከገዛ እኔ በግሌ ኮካኮላ እና ሆት ዶግ አቅርቤለት የፍጻሜው ጨዋታ ኤክስፔሪየንሱ ሙሉ እንዲሆን አደርግለታለሁ ብለው ተናግረው ነበር። ጭራሽ እንግዲህ አንድ የፍጻሜ ጨዋታ $2 ሚሊዮን እንግዲህ እግዚአብሔር ያሳይህና አሁን ለፊታችን ጁላይ 19 ጨዋታ አንድ ጨዋታ አንድ ቲኬት 11.5 ሚሊዮን ፓውንድ ዋጋ ተለጥፎበት ቀርቧል። ይሄም ፊፋ ኦፊሻሊ በሚያውቀውና በሚጠቀምበት ሳይት ነውና ከዚህ አይነት እንግዲህ በድጋሚ የቀረበ ቲኬት ሽያጭ ፊፋ 15% ኮሚሽን ይወስዳል። ከዛ ውጪ ደግሞ የተወሰነ ሽያጭ ዋጋውንም ራሱ እንደሚወስድ መረጃው ላይ ሰፍሯል። ይሄ እንግዲህ ሙሉ ለሙሉ ቀድሞ ያልነበረ በአሜሪካ መደበኛ አሰራር ሊባል ይችላል። እንግዲህ አሜሪካኖች የገዛውን ነገር እንድትሸጥ እድል ይሰጡሃል በጥቁር ገበያ በፈለከው መንገድ። ይሄ አሜሪካ አካሄድ ነው፣ ከእግር ኳሱ ዓለም በፍጹም በተቃራሪ የቆመ ነው በሚል ብዙዎች እየተቹት ነው የሚገኘውና እንግዲህ ፊፋ የሚገርመው ምንድነው ጥቁር ገበያንና ህገወጥ ሽያጭን እከላከላለሁ ብሎ ግን በዚሁ መንገድ ራሱ እንዴት ገንዘብ እየሰራበት ያለ በደንብ ነው መታየው። ለአንድ ቲኬት ይሄን ያህል ዋጋ መጣ። ከዛ ውጪ የአውሮፕላን በረራ ወጪው ነው ትልቁ ይሉታልና ውድድሩ በተራራቁ ሁኔታዎች ውስጥ ነው ያለው። ሜክሲኮ ምናምን እያልክ ነው። እዚህም አሜሪካ ከተሞቹ ልዩነት አላቸው። ለምሳሌ እንግሊዞች እጣው ሲወጣ በ3 ጨዋታዎች ላይ ለመታደም 1300 ፓውንድ እንደሚበቃ ነበር የተገለጸው። ይሄ ማለት ዳላስ፣ ቦስተን እና ኒውዮርክ ስለሚጫወቱ ማለት ነው። አሁን ግን ዋጋው ከ3000 ፓውንድ በላይ መሆኑ ተረጋግጧል። ይሄ ደግሞ ከበጀት ውጪ ነው። በበረራ ረገድም እጅግ ውዱ የዓለም ዋንጫ እንደሚያደርገው ተነስቷል። ሌሎች ትራንስፖርቶችን ስናይ ከአውሮፕላን ውጪ ለ30 ደቂቃ የባቡር ቲኬት ቀድሞ ከኒውዮርክ ሜትላይፍ ስቴዲየም ሄደህ ጨዋታዎች ቦታ ለመመለስ $12.90 ነበር የአንድ ቲኬት ዋጋ የባቡር ዋጋ። አሁን $150 ሆኗል። ይህ ያስደነግጣል። በነገር ላይ ፊፋ የሚከፍለን አንዳች ነገር የለም። $48 ሚሊዮን ቢል አለብን። የኒውዮርክ አካባቢ የትሬን ስቴሽን ኃላፊ ናቸው የሚናገሩት። የሚመጡት ደጋፊዎችን ደህንነት ማረጋገጥ አለብን፣ የግድ ይሄ መሆን ስላለበት ይሄንን አድርገናል ብለው ከ$12.90 እንግዲህ ከ13 ብር ወደ $150 አድርጓል። የ30 ደቂቃ የ30 ደቂቃ ጉዞ የባቡር ቲኬት። ፓርኪንግ እንደው አልፌ ሄጄ ሜትላይፍ አቆማለሁ ፓርኪንግ ብለህ እንደው ደፈር ብለህ ከሄድክ ለ90 ደቂቃው የምትከፍለው $225 ነው። በጣም ይገርማል እኮ ደግሞ የሚገርመኝ ፓርኪንጉን እኮ ነው። እኔ በጣም ነው የሚገርመኝ $225 በጣም ውድ ነው። እኛ እኮ የክለብ ሻምፒዮና ስንመለከት የፊፋ ተቆጣጣሪ ነበር ፓርኪንግ ታች እኛ እዛ ሰዎች ስለምናቀሪና ፓርክ አድርገናል እና በቃ በዘመድ ጂሌት ስቴዲየም $175 ነው ፓርኪንጉ። ሆቴል በ16ቱ ከተሞች ሆቴል ጥብስ ይሆናል ተብሎ ነው የተጠበቀው። ሜክሲኮና ደቡብ አፍሪካ ጨዋታ ሲጀመር $157 የነበረ የሆቴል ዋጋ $3882 በምሽቱ አድርጎ ነበር ተብሏል። ግን ፊፋ የያዛቸው የነበሩ ሆቴሎችን በኋላ ሰረዘና የሆቴሎች ነገር የተወሰነ መረጋጋት አለ የሚል ነገር ወጥቷል። መጠጥና ምግብን ስናይ እንግሊዝ በወዳጅነት ጨዋታ ታስታውሳለህ ከኒውዚላንድ ተጫውታ ነበርና ትልቁ ቢራ $16.75 ተሽጧል። የውሃ ላስቲክ ውሃ ውጪ የምትጠጣው $7.50 ነው በዶላር ይሸጥ የነበረው። አሁን ደግሞ ፊፋ የላስቲክ ውሃ ይዘህ መግባት አትችልም ብሏል። ታውቃለህ ስቴዲየም ውስጥ ምንም የፕላስቲክ ነገር ይዘህ መግባት አትችልም። ስለዚህ እዛ ነው የምትገዛው። በዚህ ላይ ደግሞ ሙቀቱን አስበው ይሄ ራሱን የቻለ ነው። ከዛ ቲሸርትና ስካርፕን በተመለከተ ስካርፕ $124 የነበረው $135 ገብቷል። ማሊያ $64.99 የነበረው $114.99 ገብቷል። ስምህን እንግዲህ በስክሪን ውስጥ በትልቅ በማጻፍ ፊፋ ስምህን ስቴዲየም ውስጥ ከነ ፎቶ እኮ አረግልሃለሁ ብሎ ደግሞ አሁን $79 ጠይቋል። ይሄ እንግዲህ በሁሉም ስቴዲየሞች ይሆናል ተብሎ ነው የሚጠበቀው። ፋንዞን ሁሉንም ባይመለከት እንግሊዝ ነው ኒው ጀርዚ እዚህ ኒውዮርክና አካባቢው ላይ $12.50 ከፍለህ ነው ፋንዞንም የምትገባው። መግቢያ ያለው በነፃ ገብተህ የምትዝናናበት ቦታና በሁሉም ረገድ ክሬዚ የሆነ ዓለም ዋንጫ ነው ያሉት ነው። በነገር ላይ በጣም በዛ እንጂ ዴቭ አሁን እኮ በጣም የሚገርምህ አሜሪካኖች ራሳቸው ፍላጎት እንዳይኖራቸው አድርጓል እኮ። ማለት አንተ ማትወደውን ስፖርት ገንዘብ ስትጨምርበት እንዴት ይመጣል? አሁን ትናንትና ቅዳሜ ዕለት ኤንቢኤ ፋይናል ነበረ። ስፖርት ባሮች ሁሉ የሚያሳዩት የነበረው ዓለም ዋንጫው ማንም ሲያዩ አልነበረ። እዛማ በተለይ ኒውዮርክና አካባቢው ለነገሩ በመላው በዚህ ላይ ደግሞ እሱ ብቻ አይደለም ዴቭ ሰምተሃል። ደግሞ አሁን እኮ በጌም መሀል እኮ ለቴሌቪዥን ለማስታወቂያ ተብሎ ማቋረጥ ተጀምሯል። አይተሃል? ዳኛው የ3 ሚኒት ዞን እኮ የሚሉት የውሃ መጠጫውን ሰዓት ማስታወቂያ ነው። እሱ ብቻ አይደለም በጌም መሀል አንድ ቦታ ቆመ እንጂ ጠብቁሎት ዳኛውን ምን አይገባኝም። በጣም ተዝገበገበ። በጣም ፊፋ ብሶበታል። ለሁሉም እኚህ ነገሮች ይወጡ ነው። ዓለም ኑሮ ውድነቱን አስበው። ኢንፍሌሽኑ ላይ ወጥቷል። የዓለም ኑሮ ውድነት
እንደገና ይሄን ጨምርህበት እንዴት ነው? ክሬዚ ነው። ሁሉም እኮ ክሬዚ ነው የሚሉ እኛ እንኳን ሳንገዛ ይወት እዚሁ አጠገባችን እኮ እያለ ቲኬት ገዛ የሚታሰብ አይደለም። ሁሉም የሚታሰብ አይደለም። ያ ናብጋ እንግዲህ ሲሮ ኤችዲ ስፖርቶች ነበረን። ተወዳጁ ብስራት ላይ ሰማችሁን። እንዲሁ ኤችዲ ዩቲዩብ ላይ ቀደም ብለን ነው ይሄን ፕሮግራም የምናስቀምጠው። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ብያለሁ። ሲኖ መልካም ጊዜ አድማጭ ተመልካቾች። ባይ ባይ ቻው።